ምን ሚዛናዊ የሆነላችሁ አይደለም? ሚዛናዊ የሆነ ነው። ሚዛናዊ የሆነ እኔ ጋር መጀመሪያውን ኮመንት ነው ይመጣልኝና እናንተ ጋር ግን ከኔትወርክ አኳያ ነው እንደዚህ የሚሆነው። የቁርአን ልብ በመባል የሚታወቀው ምዕራፍስ ምን ተብሎ ይጠራል? እሺ መልካም 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 ሱረቱል ያሲን ነው እና አፍራህ ነው የመለሰችው። አፍራህ 3 ሆነች ማለት 3 እዚህ መጽሐፍ አለሽ እኔ ጋርሽ መጽሐፍ አለሽ። ሌጀንደሪ የሆኑ መጽሐፍቶች እልክልሽና አማርጠሽ የፈለግሽውን ትወስጃለሽ። ሌጀንደሪ የሆኑ መጽሐፍቶች እና አፍራህ ነች የወሰደችው። እሺ እንደምንም ቻስ እንትን አሁን እኔ ጋር የሚመጡት ጥያቄዎች ኤክስፕላኔሽን ማብራሪያ ምናምን የሚፈልጉ ናቸው እና ለኩዊዝ ደግሞ አይሆንም እንደ አይነት ጥያቄ። በቃ ሲምፕል ሁል ጊዜ የሚጠይቁና የሚመለሱ ጥያቄዎች ነው ያቀረብኩት። ጥሩ እንደዛ ታደርጋለች። አይኔ ተቡካ ዲኒያስ አንተ ለኔ ቅርብ ስለሆንክ አብሽር፣ ችግር የለውም አብሽር፣ አታስብ። ባልሰጥ አውሳለሁ ኢንሻአላህ። እና እንትና አፍራህ ነች። እሺ ቴሌግራም ላይ ቴክስት አድርጊልኝ እህት፣ ቴሌግራም ላይ ቴክስት አድርጊልኝ። የዘርኔ ሜል ላስቀምጥ እስቲ። ዩዘርኔም በዚህ ዩዘርኔም ቴክስት አድርጊልኝ። እሺ መጽሐፍ አለሽ። የምንቀጥለው ቴሌግራም ላይ ነው። እዚህ ያን ያህል ሰው ይጠፋል፣ ይበዛሉ። እንደዛ አስቸጋሪ ሰዎች ይበዛሉ። ለእኔ አዳልተ ለእኔ እንደዚህ ሆኖ ለእኔ እንዲወጥቶ ለእኔ እንዲወርደው ምናምን። ስለዚህ ቴሌግራም ላይ እናደርገውና እንደባለፈው እናደርጋለን እና ቴሌግራም ላይ ተቀላቀሉና እዛ ላይ እንደግማለን የቀረውን ጥያቄ ኢንሻአላህ አላህ ያግዘን። እሺ አሁን ፕሮግራም አለና የሂስትሪ እንዴት ነው? እሺ ያ ልጅ በርት የሂስትሪ አለን፣ የሂስትሪ ክላስ አለን። ከነ ሙሉ ክብሩን የተገጨው ስለ አለ ጀበርቴ የሂስትሪ ኢስላሚክ ሂስትሪ። እሺ ቴሌግራሙን እንዴት መሳችሁት? ዩዘርኔሙን ቃል በቃል አህመድ ሪስፖንድ ነው፣ በቃ ስሜን ነው ሰርች የምታደርጉት። ካልሆነ ደግሞ እንዴት ታደርጋላችሁ? እሳቸው ሲደረግ አይወጣ የሚሉ ልጆች ነበሩና ሴቭድ ሜሴጅ ላይ ትሄዱና ዩዘርኔሙን ታስቀምጡታላችሁ። ከዛ ያንን ዩዘርኔም ስትነኩት ወደ ቻናሉ ይወስዳችኋል ማለት ነው። ሰርች ስታደርጉ የማይመጣላችሁ ከሆነ ሊንኩን አስቀምጡት የሆነ ሴቭድ ሜሴጅ ላይ ወይ ምናምን፣ ወይ ለሆነ ሰው ላኩት ሊንኩን እና ያንን ሊንክ ነክታችሁ መግባት ትችላላችሁ ወደ ቻናሉ ማለት ነው። እና እንማማራለን ኢንሻአላህ፣ እንደዛ እናደርጋለን። ታሪክ ነገሪያችሁ ከሱ በጠይቅ ይሻላችኋል። የረሱልን ታሪክ እናውራና በስነስርዓት አዳምጡኝ። የረሱል ሰለም ሂስትሪ ከዚህ ፊት አንድ ጊዜ አድርጌላችሁ መሰለኝ፣ እንደዛ አድርጌያለሁ መሰለኝ። አይሆፕ ከዛ ከእሳቸው ሂስትሪ እንትን እንላለን
የሆነ ነጥብ እንይዛለን። ያስማማችኋል? እሺ ኦኬ አፎን ስልክ ገብቶብኝ። እሺ ታብ አርጉና 100 ሺህ ምናምን አስገቡት። ከዛ እንጀምራለን። ታብ አርጉ። ያልታቀደ ፕሮግራም ውስጥ ነው ያለሁት። ላይቭ እገባለሁ ያን ያህል እቆያለሁ ብዬ አላሰብኩም። ኤኒዌይስ ኢንሻአላህ እንቀጥላለን። ትንሽ ደቂቃ ከዛ ትንሽ ሄደን እናቆማለን። እሺ ታብ አርጉ። 100 ሺህ ምናምን አስገቡትና ታብ አርጉ ሰዎች። ደብል ታብ እሺ እንደዚህ ይላል። ታብ አርጉ ሰዎች። ታብ አርጉ። እሺ 100 ሺህ ያስገቡት ወይስ ይቅር? አልፈለጋችሁትም መሰለኝ ነው ከነ ሙዳችሁ ራሱ አይደለም። ጉድ እኮ ነው። አልፈለጋችሁም መሰለኝ ከነ እንደዛ ነው የሚሆነው አይደለም? እሺ አልጀበርቲን ፎሎ አድርጉት። እሺ ጀማ ፎሎ አድርጉት ወንድማችን። ለስራ ፈልጎትን አካውንቱን ማሳደግ አለባችሁ። ያደረግን አይደለ እንዴ? እስካሁን እኮ 58 ሺህ ነው። ምን ሆናችሁ ነው? እሺ አትሊስት 100 ሺህ ምናምን ታባርጉና ኤኒዌይስ እሺ ስጨርስ ምናምን አላውቅም ምን ያህል ኧረ በፈጣሪ ተው አንተ ልጅ ምን ያህል ልንሄድ እንደምንችል ሶሽ በቃ ኦልሬዲ 70 ሺህ ነው አስገቡትና ከዛ ይደርሰን። ለዚህ 200 ምናምን ሰዎች ናችሁ። በጣም ሲምፕል ነው ይሄ ለእናንተ። በቃ እኔ አትፈልጉም ምናምን ብላችሁ ለዚህ ነው። እሺ ታብ አድርጉ። ይኔስ እሺ ኦኬ 70 ሺህ ገብቷል። በቃ ተጨርስ። ስንት ሺህ እኔ አላውቅም። ብቻ አድርጉ። ለማንኛውም እስቲ የረሱል ሰለላሁ ሚስትሪን እንመልከት። ነብዩ ሰለላሁ ከውለታቸው አኳያ የተወለዱት በነሱ ማለትም በድህረ ልደት በሚቆጠረው ሂሳብ ከሆነ 570 ነው።
በ570 ድህረ-ልደት ነው የተወለዱት። የተወለዱትም ከበኒ ሀሺም ጎሳ ነው። ሚንስ የቁሬሽ ወገን ነበረ በኑ ሀሺም እና ከሱ ነው የተወለዱት። የተገኙት ከዚያ ነው እና እነዚህ በኑ ሀሺሞች የሚባሉት ምንድን ነበር ስራቸው? የከተሞች ሁሉ እምብርት የሆነች ከተማ አለች ካዕባ። እቺ ካዕባ ለአረቢያም ከተሞች እምብርት ነች እና ያን ከተማ የሚቆጣጠሩ ሰዎች ነበሩ እና መቆጣጠራቸው ምንድነው ለውጡ ከተባለ እንግዲህ መካ እንደዚህ የአረቢያ እምብርት እንደመሆኗም የንግድ ስራ በጣም የጦፈባት ከተማ ነበረች። ገብታችኋል? በበጋ ላይ ከሶሪያ ጋር ግንኙነት አላት በንግድ አኳያ፣ በክረምት ደግሞ ከየመን ጋር የንግድ ትስስሮች አላት እና ዋነኛው ማዕከል መካ ነች እና እኔ አይነ የሚቆጣጠሩት በኑ ሀሺም ነው። ከዚያ ጎሳ ነው እንግዲህ ረሱል ሰለላሁ ዐለይሂ ወሰለም የተገኙት የተወለዱት እና ከዚች ከተማ ነው እንግዲህ እቺ ከተማ ኢን ሂስትሪ ስትመለከቱ በጣም ምድረ በዳ የተረሳች አይነት ነበረች እና ከሳቸው መምጣት በኋላ ደግሞ ማንም የማይረሳት አይነት ከተማ ሆናለች። እስቲ ያንን ሂስትሪ ኢንሻአላህ በሰፊው እንቃኛለን። እንግዲህ ረሱል ሰለም ከአስተዳደግ ሁኔታ አንፃር ስትመለከቱት ልጅነታቸው የሆነ ጥሩ የሚባል አልነበረ። የልጅነት ህይወታቸው ኢት ሚንስ እንግልት ምናምን ይበዛበታል። እንግዲህ እናትና አባታቸው እናታቸው አሚና ትባላለች፣ አባታቸው አብደላህ ነው። አባታቸው አብደላህ በዚሁ ንግድ ላይ የተሰማራ ሰው ነበርና ለንግድ ስራ ወደ ሻም ይሄዳል። ኢት ሚንስ በጋ ነበር ማለት ነው። ሞቱ። እሳቸው ኦልሬዲ ሲወለዱ እንደማለት ነው። እናታቸው አሚና ደግሞ እንትን ትላለች እስከ 6 ዓመታቸው ምናምን ድረስ ከእሳቸው ጋር ትቆይና የ6 ዓመት ልጅ እያሉ ምናምን እሷም ከዚያ ዓለም በሞት ትለያለች። ከእናታቸውም ጋር ይህን የሚባል ጊዜ አላሳለፉም። ኢት ሚንስ ታውቃላችሁ ሸኝታቸው ምናምን ነበር ወደ ገጠር። ያኔ የገጠር ምናምን ያደገ ልጅ ጠንከር ይላል ምናምን ተብሎ ስለሚታሰብ ልጆች እዛ እንዲሁ ገጠር እንዲያድጉ ነበር ምናምን የሚላኩትና አሚናም እንደዛ ነው ያደረገችው። ከወለደች በኋላ ከልጇ ጋር ያን ያህል ጊዜ አላሳለፈች። ወደ ሀዲማ ምናምን ነበር የላከችው። ያን ያህል ጊዜ ሳያሳልፉ እንዲሁ ሲመላለሱ ምናምን ወደ ገጠራማው ክፍል ሲሄዱ ምናምን ከእናታቸው ጋር እንኳን ይሄን የሚባል ጊዜ ሳያሳልፉ እሳቸው የ6 ዓመት ልጅ ሳሉ አሚናም ከዚያ ዓለም በሞት ትለያለች። ረሱል ሰለምን ቀጥታ እንዲያሳድጋቸው ሸክም የተጣለበት አያታቸው ነበር አብዱል ሙጠሊብ። እሱ እሳቸውን 2 ዓመት ምናምን ያህል ቀጠሉ። አሁንም ከ2 ዓመት በኋላ ደግሞ አያታቸውም ሞቱ። የሚባሉ ሰዎች ነበሩ፣ ያን ያህል አልነበሩም። ገብታችኋል? እዚህ በዚህ ምክንያት ያው ጎሳው እንደ ጎሳው የሚጠራው ባሉት ስፔሲፊክ ማህበረሰቦችም ጭምር ስለሆነ የረሱል ሰለላሁ ሁኔታንም ስትመለከቱት በዚያው በድህነት ውስጥ እንደኖሩ ነው የምንመለከተው። እንግዲህ ያው አጎታቸው አቡ ጣሊብ ጋር የንግድ ስራ ነው ይፈጽሙ ነበረ። ወደ ሶሪያም የመጓዝ እድል ምናምን ያገኙ ነበረ እና በዚህ የንግድ ትስስር ምናምን ያሳዩት የነበረው የታማኝነት ባህሪያቸው እንግዲህ አልአሚን አስዲቅ ታማኙ እውነተኛ የሚባል ስያሜ እንዲሰጣቸው አድርጓቸዋል። እኚህን ሰው እንግዲህ አልአሚን አስዲቅ ያላቸው ሰው ነው ውሸታሙ መሐመድ ብሎ ደግሞ በኋላ ስያሜ የሰጣቸው። ሱብሃንአላህ። ኤኒዌይስ እሳቸው በዚሁ ላይ ሳሉ 20ዎቹ ዕድሜ ላይ ሲደርሱ ኸዲጃ ረዲየላሁ ዐንሃ ከእሷ ጋር እንዲሁ በንግድ ይገናኛሉ። እሳቸውም ታማኝነታቸውን እውነተኝነታቸውን አይታ ባህሪያቸውን ወዳ ለጋብቻ ትጠይቃለች። እሳቸውም ይቀበላሉ። 25 ዓመት ሲሆን እሷ ደግሞ ወደ 40 አካባቢ እንደነበረ ዑለሞች ይጠቅሳሉ። እዚህ አገቧት። የመጀመሪያ ሚስታቸውም እንደዛ ነበር፣ ኸዲጃ ነበረች። እንግዲህ ኸዲጃንም ኮንቴክስት ስትመለከቱት የአረቡ ማህበረሰብ ጣዖታዊ ማህበረሰብ የሚባል ነው።
ግን ረሱላህ ሆነ ኸዲጃን ስትመለከቷቸው የሆነ ሐኒፍ ነበሩ። ኢት ሚንስ የቁረይሽ አማልክቶች ጋር ያላቸው ግንኙነት የሻከረ ነበር፣ ይጸየፏቸው ነበር። ሁነፋ ከሚባሉት የማሃዲያን ከሚባሉት ሰዎች ውስጥ የሚካተቱ ነበሩ እና ከነዚህ ሰዎች ለመገለል ሲሉ ረሱላህ በተለይ ደግሞ እድሜያቸው ወደ 40 ምናምን ሲጠጋ ከመካ አለፍ ብሎ ወደ ሂራ ዋሻ እየሄዱ እዛ ጊዜያቸውን ያሳልፉ ነበር እና እንዲሁ በሚያሳልፉበት ጊዜ በ610 ድህረ ልደት ረሱላህ እዛው እንደተለመደው በዋሻ ውስጥ ተቀምጠው ሳሉ መልአኩ ጅብሪል አለይሂ ሰላም ይመጣል። መልእክት የሚሰጣቸው አንብብ የሚለውን ማንበብ እንደማይችል ይናገራሉ እና የሚለው ታሪክ ማለት ነው። ቡኻሪ 3ኛው ሐዲስ ላይ ታገኙታላችሁ ይህን ሂስትሪ። እዚህ ከዛ መልአኩ ጅብሪል ሱረቱል አለቅን ከ1 እስከ 5 ያለውን ምዕራፍ ያነብላቸዋል። ከዚህ በፊት እንዲህ አይነት መገለጥ መጥቶ ስለማያውቅ ይደናገጡና ወደ ቤታቸው ተጣርፈው ይሄዳሉ ምናምን። ከዛ ስለ ሁኔታውም ለኸዲጃ ያዋዩዋታል። ኸዲጃም ይህንን ከሰማች በኋላ እስቲ ቆይ ያጎቴ ልጅ ለሆነው ለወረቃ ይህንን ነገር እናማክረው፣ ወረቃ ነውፈል ለተባለ ሰው ብላ ወስዳ ታዋያቸዋለች። ወረቃም የቀደምት ህዝቦች ማለትም የአይሁዳውያንና የክርስቲያን ቅዱሳን መጽሐፍት የሚያውቅ ሰው ነው፣ ሲጽፍ የነበረ ሰው ነው። በክርስቲያኒቲ ውስጥም የነበረ ሰው ነው። አንዳንድ ምሁራኖችም ደግሞ ኢቦናይት ነበረ የሚሉ ምሁራኖች አሉ። ኤኒዌይስ ሁኔታውን ከሰማ በኋላ ይህ ለቀደምት ነቢያት ሲመጣ የነበረ ነው፣ ለሙሳ ምናምን ሲመጣ እንደነበረው ነው ለአንተ የመጣው ብለው አጽናንቱ፣ አንተም ፈጣሪ መልእክተኛ እንድትሆን መርጠዋል ብለው ይነግራቸዋል። ይህን ቡኻሪ እዛው 3ኛው ሐዲስ ላይ ታገኙታላችሁ። እሳቸው ጀመሩት የነቢይነት ህይወታቸውን። ከዛው ዘር በሙሉ ቀድማ ነቢያታቸው የተቀበለችው ባለቤታቸው ኸዲጃ ነበረች። በዚህ አጋጣሚ ነበር ይህንን እስልምና ልትቀበል ነበር የቻለችው። ዘሎ እዛ ጋር የቁረይሽ ማህበረሰብ ጋር የአላህን መልእክት ማስፈር የማይታሰብ ነው። ወይሴ ወአብዱላህ ወስተኔቡ ጣውት የሚለውን የነቢያት አስተምሮ የቁረይሽ ማህበረሰብ ላይ ዘሎ መናገር አትችሉም። ለምን እንደማይችሉ እነግራችኋለሁ። ስለዚህ ያንን ስለማይችሉ ውስጡን ቀስ በቀስ ለሚያውቋቸው ሰዎች ነበር ይህን እንዲን እየነገሩ እያስተማሩ ሲያስፋፉት የነበረው። መጀመሪያ አካባቢ የሚቀርቧቸው ሰዎች ለባልንጀሮቻቸው የተላኩበትን ዓላማ ማሳየት ማስደበቅ ጀመሩ። በዚህ አጋጣሚም የረሱላህ ውድ ጓደኛ የቅርብ ሰው የነበረው አቡበከር ያጎታቸው ልጅ የነበረው አሊ ኢብኑ አቢ ጣሊብ አገልጋይም የነበረ ሰው ነበረ፣ ዘይድ ኢብኑ ሐሪሳ በቃ ኢስላምን እየተቀበሉ ይመጣሉ። ቀስ በቀስ ልክ እንደዛው እነሱም ለቅርብ የሚሉት ሰው እስልምናን እየነገሩ እያስተማሩ መልእክቱን ማድረስ ጀመሩ ማለት ነው። እና እዚያ ሰዓት ላይ በዚያ ኮንቴክስት ውስጥ መካ የጣዖታውያን አምባ ነች። ስለዚህ ሚስጥራዊነት ተጠብቆ ነው ዲኑ ሊስፋፋ የሚችለው እንጂ ማንም ተነስቶ አላህን ተገዙ ጣዖታት ተራቁ የሚባልበት መንገድ የለም። ገብታችኋል? እዚህ ለመጀመሪያዎቹ ጥቂት ዓመታት ኢስላም ብዙም ሊስፋፋ ያልቻለውም በዚህ ምክንያት ነው። ሚስጥራዊነቱ ተጠብቆ ለቅርብ ሰው እየተባለ ነበር ሲስፋፋ የነበረው ከነበሩበት ወደ አንጻር እና እንዲህ ባለ ሁኔታ ረሱላህ ቀስ በቀስ ማስተማር ጀመሩ። የኢስላም ኮር ፖይንት የሆነው አላህን ተገዙ ጣዖታት ተራቁ፣ ከአንዱ አምላክ በቀር አምልኮ የሚገባው ሌላ አካል የለም እና የሚለው ትምህርት ወጣና እነሱ ቀስ በእጃቸው ሲቀርጹት የነበረውን ሲያመልኩ የነበሩትን አካላት ምናምን ዋጋ የለሽ መሆናቸውን ደግሞ ሚና የሌላቸው አካላት መሆናቸውን ማብሰር ጀመሩ። ጥቅም አያመጡም፣ ጉዳትም አያመጡም። ይህንን አሰፈሩላቸው እና እንዲህ አይነት አስተምህሮ መካ ላይ የነበሩ ባለጸጋዎች እንደ ሲምፕል ነገር ሊረዱት አልፈለጉም ወይም አልተመለከቱትም። ሲጀመር ለምን በመካ የነበሩ ጣዖታውያን ባለጸጋዎች እነዚህን ጣዖቶች ለአምልኮ ብቻ ይዙ አይደለም የሚጠቀሙባቸው። ኢት ሚንስ
ለአምልኮ ብቻ አይደለም የሚገናኙት ከነዛ ጣዖታት ጋር። ለነዚያ ባለጠጎች የባለጠግነታቸው ሚስጥር ራሱ እነዛ ጣዖታት ናቸው። ኢት ሚንስ ዋነኛ የገቢ ምንጫቸው ነበረ። ያላችኋል በትራዲሽን ደረጃ ከአረቢያ ጫፍ ሳይቀር በመካም ዙሪያ ያሉ አካላት አመታዊ የሀጅ ስርዓት ለማድረግ ይመጣሉ። ያው ልማዳቸው ሞዲፋይድ የተደረገ ቢሆንም ብዙ ሰዎች ይመጣሉ። እዚህ ነዛ የሚመጡበት ጊዜ የሚሸጡት የሚገበያዩት እነዚህን ጣዖታት ነው። ዋነኛ የገቢ ምንጫቸው ሆኗልም ጭምር። እነዚህን ጣዖታት ጣሉ፣ አያስፈልጓችሁም፣ ጉዳት አያመጡ፣ ጥቅም አያመጡ እና የሚለው ትምህርት እነሱ ጋር ያሉበትን የእሳቸውን እይታና ትምህርት ስታዩት ማህበረሰቡ በጣም ደባሪ ኮንቴክስት ውስጥ ነው ያለው። በጣም ጭካኔ ውስጥ ነው ያሉት ምናምን። ሀብታሞች ድሆችን በግልጽ ሲበድሉ ታያላችሁ። ሀያሉ ደካማ ላይ እንደ ሙዱ ነው የሚሆነው ምናምን። ተበለሻሽተዋል። የሰለም አመጣጥ የሰዎችን ሃይማኖታዊ ሀሳቢ ብቻ ሳይሆን ማህበረሰቡ ራሱ እንደ ማህበረሰብ ወደ ትክክለኛ መንገድ ለማሸጋገርም ጭምር ነው። የሚኖረውን ህይወትም ጭምር ነው የሰጡን በ23 ዓመት ውስጥ። ማህበረሰብ እንደ ማህበረሰብ፣ ፐርሰናሊ ራሱ ግላይነት እንደ ግላይነት የሚቃኝበትን አውድ ነው ያስተማሩ እና እኔ አላቅም እስቲ ቀኝ አፎን ረሱል ሰለም ይህንን መልእክት ይዘው በመጡ ጊዜ ማለትም ማስተማር በጀመሩ ጊዜ አላህም ሲያወርዳቸው የነበሩ የቁርአን ምዕራፎች መጨረሻ ላይ የምናገኛቸው አጫጭር ምዕራፎች ነበሩ። እነዚህ አጫጭር ምዕራፎች የያዙት ምንድነው? ስለ ተውሂድ ነው ባጭሩ። እንደዛ ነው መልእክታቸው፣ እንደዛ ነው። ሙስሊሞችም በዚያ ጊዜ የሚወርድላቸውን የቁርአን ምዕራፎች ይማማሩባቸው፣ እያነበቡ ምናምን ይወያዩባቸው ነበረ እና እንዴት መሰላችሁ እንዲሁ ይቀጥላሉ። ብቻ እንዲህ ይቀጥሉና ውስጡን ያድግና የስቃይ ጊዜ የሚባል ነገር ይመጣል። የሙስሊሞች ቁጥር እያደገ መጣ። እንዳልኳችሁ የቁረይሽ አለቆች በቀላሉ ችላ የሚሉት መልእክት አይደለም። ሃይማኖታዊ ሀሳብን ብቻ ሳይሆን ማህበረሰባዊ የሆነ ኮንቴክስታቸውን የሚቀይር ነው። ከኪሳቸው ጋርም ነው ችግሩ። የእሳቸው መልእክት ሆኗል። እንደዛ ነው ያገኙት። ስለዚህ ቀደም ባሉ ጊዜው ስትመለከቱ ውስጥ ሙስሊሞች ቁጥራቸው በጣም ትንሽ ስለሆነ ተደብቀው ራሱ ጸሎት ማድረስ ይችሉ ነበር። የመማማሩ ብዙ ጉዳይ ላይ አወሩ፣ እንዴት ይህንን እርምጃ እናስቆመ በሚል እዛ ብዙ ካውጠነጠሩ ምናምን በኋላ ለምን ራሳቸውን ሃይማኖቱ ምንጭ የሚባሉትን ሙሐመድን ሰለላሁ አናስወግዳቸውም የሚል ነጥብ ላይ ይደርሳሉ ማለት ነው። ማለት መሪ የሚባለው አካል መወገድ ማለት የተከታዩን ሜንታሊቲ በጣም የሚጎዳ ነገር ነው። ኢቨን ጦርነት ላይ ምሳሌ መውሰድ ትችላላችሁ። አፄ ዮሐንስ ከሱዳኖች ጋር ጦርነት በሚያደርግበት ጊዜ ሱዳኖች ፈረስት ሊያጠቁት አፄ ዮሐንስን ነው። ከርቀት ጦር ወርውረው ነው የገደሉት። ጦርነቱን የተሸነፈ ነው በዛ ነው። ወታደሩ ተበተነ፣ አፄ ዮሐንስ ይመታ። ኢቨን ቼዝ የምትጫወቱም ካላችሁ እንደዛ በቃ ዋናው መሪው ከተገደለ ወታደር መበተኑ ማይቀር ነውና አሁን ያለበትም ኮንቴክስት በዚያው ሐሳብ ላይ የተመሰረተ ነው። እሳቸውን በማስወገድ ይህንን አካሄድ መበተን አይነት
እንግዲህ ረሱል ሰለም ምንም እንኳ የየቲም ወይም ወላጅ አልባ አካል ቢሆንም እስቲል ግን አቡ ጣሊብ ጥበቃ ስር ነው ያሉት። አቡ ጣሊብ የቁረይሽ ማህበረሰብ አንጋፋ መሪ ናቸው። ኢስላም ግን አልተቀበሉም። ስለዚህ አቡ ጣሊብ በጣም ክብር ያላቸው የወግና ባህሉ ደግሞ አቀንቃኝ እንደመሆናቸው የወንድማቸው ልጅ የሆነ ሰው ከነካ የቁረይሽ ማህበረሰብ ላይ በጣም ከፍተኛ ጦርነት ነው የሚነሳው። ከፍተኛ የጎሳ መካከል የእርስ በርስ ጸብ ውስጥ ይገባሉ። ያ ከመሆኑ ጋር ተያይዞ ረሱል ሰለም ላይ ጉዳት ማድረስ የሆነ ታውቃላችሁ፣ ስልኩን ማነው ሽጉጡን አዙሮ ራሳቸው ላይ እንደመተኮስ ስለሆነ ታጉት። ነገር ግን በቃ በዙሪያው ያሉ በሰርክል ውስጥ ያሉ የረሱል ሰለም ተከታዮችን እናጥቀብ የሚል አውድ ውስጥ ነው የገቡት እነዚህ ሰዎች። በዚህ ምክንያት ቁረይሾች የሚታደጋቸው ወገን ዘመድ የሌላቸው ሙስሊሞች ላይ ተነሱባቸው ማለት ነው። እና ሰዎች ሃይማኖትን ለመቀበል የሚያማትሩና አካላትንም በማስፈራራት ምናምን በማዳከም አካሄዳቸውን እንደዚህ ያደረጉ ማለት ነው። እና በዚህ ኮንቴክስት መካ ውስጥ የሚገኙ ኤፍሪ ከሃዲያን በቋሚነት ነው ሙስሊሞችን ማሰቃየት ስራዬ ብለው የያዙት። እንግዲህ ረሱል ሰለም ምንም እንኳን ለራሳቸው ዋስትና ያላቸው ሰው ቢሆኑ የጥበቃ ዋስትና ያላቸው በአቡ ጣሊብ በኩል ግን ከተከታዮቻቸው ግን ከሚደርስባቸው በደል መታደግ አልቻሉም ነበረ። እና ይህም በሆነበት አውድ ቁረይሾች ተጨማሪ እርምጃ መውሰድ ፈለጉና ኢስላም ከአረቢያ ምድር ወጥቶ የመስፋፋት እድል እንዳያገኝ ጭምር ለማድረግ ቆርጠው ይነሳሉ። ገብታችኋል? ለምንድን ነው ይህንን ማሰብ የፈለጉት ወይም የተነሳሱት? ይህን እይታ ትንሽ ቁጥር ያላቸው ሙስሊም ስደተኞች ወደ ኢትዮጵያ ያመጣ አቢሲኒያ ነው የምትባለው በዛ ሰዓት እና ወደዚያ ወደሚገኘው ክርስቲያን ንጉስ ኢትሚንስ ነጃሺ ጥገኝነት ማግኘታቸውን ያውቃሉ። ስለዚህ ንጉሱን አሳምነው እነዚህን ሙስሊሞች መልሰው ወደ መካ እንዲያመጣቸው መልእክተኞችን ምናምን የሆነ ነገር አስይዘው ወደ ሀበሻ ይሰዷቸዋል ቁረይሾች ማለት ነው። ከዛ ምን ተፈጠረ? ኢንሻአላህ ሌላ ጊዜ የምናየው ይሆናል። አላህ ካለ ሌላ ጊዜ እንቀጥለዋለን። ወይስ ልቀጥልላችሁ? ምን ትላላችሁ? ምን ታስባላችሁ? እሺ አይ ጥሩ በቃ እንደዛ ከሆነ አልቀጥለም። እሺ ጥሩ ኢንሻአላህ እንቀጥላለን። የሀበሻው ንጉስ እንግዲህ የስደተኛዎቹ መሪ አለ ጃዕፈር ማለት ነው ረዲየላሁ ዐንሁ እና ምን አደረጉ ከሱ ጋር ምናምን የሚለውን ፖይንት እስቲ ኢንሻአላህ ሰፊው እናወራለን አላህ ካለ እንደዛ እናወራበታለን ኢንሻአላህ። እንደዛ እናደርጋለን። እሺ እናንተ ሰዎች እስቲ የሆነ ነገር እየሰሩ ነው እና ባክግራውንድ ላይ ድምጽ አለ እና በጣም ነው የሚረብሻችሁ። በጣም ነው የሚረብሻችሁ። የሆነ ነገር እየሰሩ ነው። ኧረ ግፍ ነው ተው። እሺ ኤኒዌይስ እንውጣ። ኢንሻአላህ እንገናኛለን፣ እንቀጥላለን። ከዛ አሉ በጣም ብዙ ሂስትሪ እንደው
የረሱል ሰለም ስራ ሱብሃንአላህ። እኔ አይ ቲንክ ሃይማኖታዊ እሳቤ እንኳን ሳያስተምሩ ባህሪያቸው ምን ያህሉን እንደሳበ ምናምን ስትመለከቱ እና እስቲ እንዴት መሰላችሁ የሆነ በምን አይነት መንገድ ነው እንደው ባህሪያቸው እና ብቻ ሲያለ ያስተካክለ ከሳቸው ሂስትሪ በጣም ብዙ የምንማረው ነገር አለ። ሰውነን ደካማንን ብዙ ችግር አለብን፣ ግን መስራት አለብን በራሳችን ላይና ሃይማኖታዊ እሳቤ እንኳን ሳያዩ የእሳቸውን ባህሪ በመመልከት እስልምና የሳባቸው ሰዎች አሉ። እና እስቲ ባህሪያችን ብቻ እንኳን እንደ ሰው እንዲጋብዝ ምናምን ብቻ አላውቅም። እስቲ አላህ ቃል አላህ ያስተካክለን። ከእሳቸው ህይወት ውስጥ ብዙ የምንማረው ነገር አለና ለዛ እናደርጋለን። አይ ሆፕ ኢንሻአላህ እናወራለን። እሺ ሰልፍለስ ክርስቲያን ይላል። ዌልካም አክሰፕት አድርግ፣ ኢንቫይት አድርግ ያለው ና ገስት ላይ ገባ። በጣም how many እሺ ተመለስኩኝ። ተመልሻለሁ ጀማ። አፉ በሉኝ እንግዲህ ይቅርታ ይደረግልኝ። ስልክ ነው። እሺ እንዴት በከባዱ ይቅርታ አድርጉልኝ። ስልክ አስቸገረኝ። ኤኒዌይስ ጥሩ የት ሄደ? ክርስቲያን ልጅ አይቼ ነበረ። እሺ ኢንሻአላህ በቃ አትጥፉ እናንተ ሰዎች፣ ትመቹኛላችሁ እናንተ ሰዎች። በሰፊው እንገናኛለን። ኬት እንደማስመረጣት ላሳያችሁ መጽሐፍ ለልጅቷ ከታያችሁ አላውቅም፣ ግን ፎቶዎቹን ላሳያችሁ። አንደኛ ከነዚህ መጽሐፍት መሀል ወይም ደግሞ ወይ ከነዚህ መጽሐፍት ማለት ትምህርትና እዛ ወይ ደግሞ ስፔሲፊካሊ ወይ ደግሞ ከነዚህ ተወስድና ኢንሻአላህ ከነዚህ ማለት ተወስዳለች። እንደዛ ነው ብላችሁ ወንድም አልጀበርቲን ፎሎ አድርጉት ኢንሻአላህ። የሥራ አካውንት ስለሆነ ፎሎ አድርጉት፣ በደንብ ፎሎ አድርጉት። እሺ እንደዛ አድርጉ። መርሐባ አሪስ እኮ ታሪኩንማ እንቀጥላለን። ታሪክ ጃፈርና ነጃሺ ያደረጉት ነገር እኮ በጣም ወሳኝ ነገር እኮ ነው። እሱን ታሪክ መች ነው የምንቀጥለው? ቀጣይ ነው የምንቀጥለው። ቀጣይ ቀን እንቀጥላለን ኢንሻአላህ። ምን ሆናችኋል? እኔማ ጨርስላችኋለሁ፣ ግን ዛሬ እንዴት ሆኖ ስታስቡት ራሱ እና ሰዎች እንደዛ እናደርጋለን ነው የምላችሁ። እንደዛ እናደርጋለን። አላህ ያግዘን። ይሄ ነገር ምንድን ነው የሚለኝ? ምንድን ነው የምትለኝ? እሺ ዋት አባውት ሚ ቱ ፎሎ ሀያት 99
ፎሎ አድርጓት፣ ሀያትን ፎሎ አድርጓት። ወሳኝ ሰው ነች ሀያት። ፎሎ አድርጓት። ምን ሆናችሁ? ስተኛ ጥያቄና መልስ ነበረ። በቃ ስታሸንፉ ምናምን ነው የሚሰጣችሁ ከነዚህ መጽሐፍት መካከል እና ፎሎ አድርጉት። አልጀበርቲ ነው ሀያትን ፎሎ አድርጓት። ወሳኝ የስራ ሰው ነች እሷ። ፎሎ መደረግ አለበት። እና ሀሳብ አላችሁ? ሳልወጣ በፊት የምታካፍሉኝ ሀሳብ አለ? ይሁን ሀሳብ አስፈሩ። ሀሳብ አላችሁ እናንተ ጥብሶች፣ ሀሳብ አላችሁ? ሳልወጣ በፊት ያለበዚህ አንለያይና እንቀጥላለን። የምር እሺ። እና አሁን ኦኬ፣ አረ ጥያቄውማ ይደርሳል። በት የሆነ እስከሆነ ደረጃማ ላደርሳችሁ። ከዚህችማ አትጠይቃችሁ ምኑን ጥያቄ ሆነ? እቺማ ምኗ እቺ ሀራ አይሆን። እሺ አሁን ሞዴሬተር ምን? እሺ ማንሽ ስዊት ቀይ በደንብ ቆይና ታይተሽ ተመርምረሽ ደጅ ትጸናለች እቺ ልጅ ወይ ምናምን ተብሎ ከዛ ይሰጣታል። እዚህ ቤት ሞዴሬተር የማይሆን ሰው የለም ከሰው ልጆች መሀል። ደጅ ጸናው ቆይቼ ምናምን ስትይ እቺ ልጅማ ይሰጣታል ምናምን ቢ እንደዛ ነው የሚሰጥ። ተስፋ ቆረጥኩ። አይዞን አላህ ከታጋሾች ጋር። እንደዛ እናደርጋለን። ማትሪክስ አለፍክ? ማትሪክስ የቱን ማትሪክስ? ጥይቱን ምናምን ነው ማትሪክስ ስትሉ የትኛውን ማትሪክስ? ያ ፊልሙን ነው የማውቀው። ማትሪክስ የጥይቱን ሲን ምናምን መስሎኝ። እሺ ቀይ ፊልሙን ነው መሰለኝ። ሐራም አለይኪ። እሺ አብሽሩ ፊልም ነው ምናምን እንትን ወይኔ ገና 8ኛ ክፍል ነው እኮ እዩት። አቤት ግፈኛ እኮ ናችሁ እናንተ። አረ እሺ ሀሳብ ያላችሁ ሰዎች ሀሳብ ያላችሁ እንዴት ነው? አልፋችኋል እናንተ ሰዎች ግን አላችሁ? 12ኛ ክፍሎች ነው አለፋችሁ? ምን ያህሎቻችሁ አለፋችሁ? አረ እኔ አልቻልኳችሁም። ክፉ ናችሁ እናንተ ግን በፈጣሪ ስም አለፋችሁ። አብዛኛው የጎዳና ተዳዳሪ ሆኗል እየተባለ ነው። ከ12ኛ ክፍል ተባረው ከቤት ምናምን። ቤተሰብ እንደዚህ ይጨክናል እንዴ ይባላል። አረ ከባድ ነው። አረ ይደብራል። አለፍኮ ማሻአላህ አላህ ይጨምርልሽ። ሰቅለን ነው ራሳችሁን ካደሆነ ያላቅም አስተማማኝ ናቸው እናንተ። ተማመንባችኋል። በርቱ። እሺ እኔ ወደኩ። አብሽር ያ ለኸይር ነው። አንዳንድ ሰው እናስጠጋ። መልካም ተቋ የተቀደሰ ሀሳብ እና እንደዛ ነው። የተቀደሰ ሀሳብ ነው። የወደቃችሁ ልጆች ግን አላሁ አክበር። የወደቀ ቤት ግን ታምናችኋላችሁ? ቤተሰቦቻችን ግን አላህ የሆነ እኔ አላቅም። ብቻ እንዴት ነው ኤሌክትሪክ ነው አይሞክሩባችሁ? መብራት አለ ወይስ የለም? ያዡ ያንን ኤሌክትሪክ የተቆረጠው ጋር ያዡ
የተቆረጠውን ያዥ፣ በተቆረጠው በኩል ያዥ ኤሌክትሪክ ምናምን ስትባሉ ወይ እንዴት ነው ብቻ እንትን ነገር ቢላ ነገር ይቆርጣል ወይስ አይቆርጥም ምናምን ብለው አንገታቸው ላይ ሲሞክሩባቸው የግድያ ሙከራ ምናምን ነው። የግድያ ሙከራ። እሺ ጥሩ በርቱ፣ አላህ ያግዛችሁ፣ በርቱልን። እሺ አህመድ ቁርአን ያፈዘ ወንድም አለኝ እና ንጽር መማር ይፈልጋል። ከቻልክ አስመዝግብ። እኔ ንጽር አላስመዘግብም እኮ እኔ አላስመዘግብም። ንጽር የሚያስመዘግብ እንደ ዛህራን ምናምን አውሪያቸው፣ ዛህራን ምናምን እነሱ ናቸው ንጽር የሚያስመዘግቡት። እኔ ንጽር አላስመዘግብም። አረ ማሻአላህ ብዙ ሰው አልፏል። አረ ኮራውባችሁ ነው እላችሁ፣ ኮራውባችሁ። እሺ ጥሩ። አሁን መች ነው ፕሮግራማችን? መች ነው የምንገናኘው? ደግመን እናንተ ሰዎች እየተጠፋፋን ነው። ነገ ነው ወይስ በኋላ? በኋላ እንኳን የምትመጡ አይመስለኝም። እናንተ ማነህ ነው ምናምን ማነህ አንተ? አህመድ እንኳን ደህና መጣ ወደ ቲክቶክ ና እንትና ነገር ምናምን ነገር በኋላ ገባ 6 ሰዓት ለሊት 9 ሰዓት ነው እንጂ የሌሊቱ 9 ሰዓት ፕሮግራማችን እንደተጠበቀ ነው፣ መረሳት የለበትም ነው የምላችሁ ምርጦች። የሌሊቱ 9 ሰዓት ፕሮግራማችን እንደተጠበቀ ነው። ካልክ ይበቃል ኢንሻአላህ። ስራ ላይ ምን ነው ያልገባሁት? አብሽር አይ በቃ መልካም ጊዜ። እሺ